ሰላም ጤና ይስጥልን። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ እንዴት ይዟችኋል? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ እንዴት ይዟችኋል? እንኳን በሰላም መጣችሁ የገቢ ዩቱብ ቻናል ተከታታዮች፣ የምወዳችሁ የምትወዱኝ የሀገሬ ልጆች፣ ስለምታበረታቱኝ ከልብ የላቀ ምስጋና አቀርብላችኋለሁ። አመሰግናለሁ። ላይክ ስለምታደርጉልኝ፣ ኮመንት ስለምታስቀምጡልኝ፣ ሀሳባችሁን፣ ምክር፣ መልካምነታችሁን ስላሳያችሁኝ አመሰግናለሁ። ለእኔም ጥንካሬ እየሆናችሁኝ ነው እና ጎበዝ ሆኜ እንድሰራ ጥሩ ደረጃ ላይ እንድታይ እንድደርስ እየረዳችሁኝ ነው እና አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም አዳዲሶች ሰብስክራይብ አድርጉ፣ ቤተሰብ ሆኑኝ፣ አበረታቱኝ። ነባሮቹ ደግሞ ላይክ ኮመንት አድርጉ። እንደተለመደው አበረታቱኝ። አመሰግናለሁ ሁላችሁንም፣ እግዚአብሔር ያክብርልኝ። እኔም እንግዲህ እህታችን እንደዚህ ስሪ፣ እንደዚህ ብትሰሪ ጥሩ ነው፣ እንደዚህ ልታድጊ ትችያለሽ ብትሉ ሀሳባችሁን እቀበላለሁ እና ዛሬ ይዤላችሁ የመጣውን ቪዲዮ የነ ሄርሜላ እና አብርሽ ቪዲዮ ነው እና የሆነ እና ትንሽ ሀሳብ እንስጥበት። እንግዲህ ሚዲያ ላይ የመጣ ነገር ስለሆነ እና የነሱ ቪዲዮ ነው ዛሬ ይዤላችሁ የመጣውን። ባለፈው አብርሽ ሄዶ ሩታን ይቅርታ ምናምን ብሏት አክስቷን ይዞ ሄዶ ምናምን ሲያወራት ነበረ። ግን ሩታ በዛ ነገር እርግጠኛ አይደለችም ነበር እና እኔ ደግሞ በቃ ከንዴቷ ከዚህ በፊት ከደረሰባት ነገሮች እንደዚህ የሆነች ነበር የመሰለኝ። ግን እሷ ትክክለኛው ማንነቱ ስለምታውቅ ነው መሰለኝ እና ደግሞ በነገራችን ላይ ከራስ በላይ ንፋስ አላስውየው። እሷ ስትኖር ነው ትዳር የሚኖረው፣ እሷ ስትኖር ነው ፍቅር የሚኖረው ማለት ነው እና እሷ ሳትኖር ትዳር አላፈርስም የልጅ አባት ምናምን ስትል እሷ ትጎዳለች ማለት ነው። ግን እና ሩታ በእርግጥ ጎበዝ ናት፣ ብዙ ነገር ተቋቁማ በእርግዝና ጊዜም ከወለደችም ወዲህ ነገሮቹ ይፈራረቁባታል እና በጣም ነው የምታሳዝነው። በዚህ ግን ጠንካራ ናት፣ ጀግና ናት፣ እያለፈችው ነው ሁሉንም ማለት ነው። አንዳንድ ሰው ትዳር ምን እንደሆነ ትዳር ማለት ምን እንደሆነ ሳያውቅ ትዳር ውስጥ ገብቶ አብሮ ወደ ትዳር የገባ ሰውንም ያስቸግራል እና አሁን እቺ ሄርሜላ ጓደኛ ነው እንደ ወንድሜ ነው ማየው ብላ ነው መጀመሪያ አብርሽን የቀረበችው እና የባሰ ሀገር አለ፣ ሀገርህን አትልቀቅ እንዳለ የሀገሬ ሰው እና በፊት በሹክሹክታ ነበረ ፕራንክ ላድርግ ምናምን እያለች። አንዳንድ ጊዜ ሴቶች የምንፈልገውን ነገር ለማግኘት ክብራችንን ዝቅ እናደርጋለን። እንደው በጣም ክብራችንን አውልቀን ምድር እናስቀምጣለን እና ከሱ ጋር ፕራንክ ሰራለሁ ብላ በቃ አንሶላ መጋፈፍ ምናምን ሄዳ በጣም የሚያስጠላ ነገሮችን ነበር የሚሰሩ እና አንዳንድ ጊዜ እኛ በራስ መተማመን የለንም እንጂ አንዳንድ ሴቶች አሁን እቺ ሄርሜላ እኮ ቆንጅዬ ናት፣ የፈለገችውን ሰው መርጣ ማግባት ትችላለች። ገና ባለትዳር የሆነ ሰው ላይ ተንጠልጥላ እሷ ራሱ ይሄ ሁሉ ስድብ የሚገባት ሴት አይደለችም። ተቆንጆ ቁንጅናም አላት። ምን አነሳት? አሁን ሙሉ ሴት ነበረች እኮ ግን ልብ አጣች። ምን ያደርጋል? የሰው የሆነ ነገር ላይ ተንጠለጠለች። ደግሞ ባል ምንም ወንድ ሆኖ ማለት ነው መጀመሪያ ላገባት ሚስት ያልሆነ ሁለተኛ ላይ ለምትመጣው ራሱ አይሆንም። ምክንያቱም ሰውነቱ ማንነቱ የሚለካው በመጀመሪያዋ ነው ማለት ነው። እቻው ሩታ ምን አሳነሰችበት? እንደው ፈጣሪ ምን አሳጣው? እዚህ ትዳር ላይ በሀብት ባረካቸው፣ በትዳር ባረከው፣ በልጅ ባረከው። እንደው እኮ ልቡና ከማጣት ነው እንጂ ሙሉ የሆነ ህይወት ነበር ፈጣሪ እየሰጠው ማለት ነው። ፈጣሪውን አመስግኖ ያጠፋውን ነገር ሚስቱን ይቅርታ ጠይቆ ደግሞ ሁሌ ማለት ነው ሁሌ እነዚህ ወጠጤ ጓደኞቹን ነው ይዞ የሚሄደው ማለት ነው። ጓደኞቹ እንደው ቁመናቸው ስታዩ
ሰው ይመስላሉ፣ ውስጣቸው ግን ሌላ ነገር። አሁን ሩታ ጋር ሲሄዱ ሩታን ይመስላሉ፣ ሄርሜላ ጋር ሲሄዱ ሄርሜላን ይመስላሉ። እኔ አሁን ሄርሜላን ለመወደዱ ሳይሆን ለምንድን ነው የሚያስመስሉት? ባልነቱ ለሩታ ነው። አብረሽ የሩታ ባል ነው። ሄርሜላን ቢወዷትም ግን በአብረሽ ጉዳይ አብረሽ የሆነ ትዳሩ ይሄ ነገር ትዳሩን እንደሚያበላሽ እያወቁ ህይወቱ በዚህ የተነሳ እንደሚበላሽ እያወቁ ይዘውት ሄዶ ችግር ውስጥ ይጨምሩታል። እሱም ደግሞ እንደ በግ ሄዶ ተጎትቶ ሄዶ እዛ ስቆ ምናምን። ኧረ ሩታ ትዕግስት አላት እንዳውም ማለት ነው። እኔ ብሆን በሷ ቦታ እስኪ ራሳችሁን አስቀምጡና አስቡት። እሷ ወልዳ እያለች ገና ምጫት ናት። ከቤት መውጣት አልጀመረችም። እዛ እየሄዱ ሲያዳረቋት ሲያስለፈልፏት ቆዩ። አሁን ትናንት የተለቀቀው ቪዲዮ ላይ ምንድነው እሱ ጓደኞቹ ተሰብስበው በጣም ደስ የሚለን ቀን ነው ብላ ምናምን፣ ባለፈውም ከትናንት ወዲያም ጓደኞቹ ሰብስባ የምነግራችሁ ነገር አለኝ እኔ የደበቅኳቸው ነገር አለኝ ብላ ማለት ነው። ሄርሜላ ተብዬዋ እና ነገሬና አስጨነቅሽን የሆነ እኮ እኔ እንዴ ሰው ተቀየረ እኮ። ምን ሆነን ነው? ምን ሆነን ነው? ሰው ሃይማኖት አጣ፣ እፍረት አጣ፣ ሰውነት የለም እንዴ! እቺ አይኗን አውጥታ እኔ በሰላም እንኳ አይመስለኝም። ታገር ላይ ወንድ አልጠፋ። ወንድ ሞልቶ ሳለ ባለትዳር ወንድ ላይ የልጅ አባት ሆና ሊሄድ ሰው ሚስቱ አራቀችውም አኩርፋዋለች እንጂ አልተለያየችውም። ደግሞ እሱ ይህንን እያወቀች እያየች እንዴ! ይገርማል እኮ ጭራሽ ይባስ ብላ ያበጠ ይፈንዳ ብላ ለአብርሽ ፍቅሯን ገለጸች። ፍቅር ይባላል እንግዲህ ይሄ እንደዚህ አይነት ድርጊቶች ናቸው ፍቅር ሲባል ፍቅርም እንድጥሉ የሚያደርጓቸው የሰው ስራ ማለት ነው። እና አፈቅርሃለሁ እኔ የተደበቀ ስሜት አለ ያልነገርኩህ ምናምን። እኔ ግን የእውነት ነው እኮ የሚያናድዱኝ እንደዚህ ሲሆኑ ማለት ነው። የእውነት ነው የምናደደው። እና የሆነ አንዳንድ ጊዜ ማለት ነው የማይሆን ነገር ላይ መሳተፍ በጣም ነው የሚያስጠላው። ሴትነታችሁን ዝቅ እያደረጋችሁ የሆነ ነገ ተነገ ወዲያ እናንተ የምትሰደቡበት ልጃችሁ የሚሰደብበት። አሁን ዛሬ ወጣትነት እኮ ያልፋል። ነገ ተነገ ወዲያ ባለትዳር ትሆናላችሁ። ይሄ ዛሬ ያለው ስሜትም ይጠፋል። ነገ ተነገ ወዲያ ግን ለልጃችሁ ራሱ ስድብ ታስተላልፋላችሁ፣ ስድብ ታስቀምጣላችሁ። አንተ እናትህ እንደዚህ ነበረች፣ አባት እንደዚህ ነበር። ቪዲዮ ደግሞ አንድ የተያዘ ነገር አይጠፋም እና እነሱ ቢያጠፉ ራሱ ተመልካች አያጠፋም። እና አንዳንድ ጊዜ በጣም ነው የሚያስጠላው ማለት ነው። እና ደግሞ አንዳንድ ጓደኛ ዘመድ መስሎ ወዳጅ መስሎ የሆነ ለእናንተ ሀሳብ መስሎ ቀርቧችሁ የሚያጠፋችሁን ገደል የሚከታችሁን ነገር ነው የሚያደርጉት ማለት ነው። እነዚህ ልጆች አሁን እነዚህ አቤላ የሚባሉ ብሩክ የሚባሉ እነዚያ እዩ ምናምን የሚባሉት ማለት ነው። አብርሽን ሩታ እንደምትወደው ያውቃሉ። የሩታ ባል እንደሆነ ያውቃሉ። ሩታም የእሱ ሚስት እንደሆነች እሷም እንደምትወደው እሱም እንደሚወዳት የልጅ እናትና አባት እንደሆኑ ያውቃሉ። ግን የሆን ብለው ለእሱ የሚያስብ ሰው ለእሱ የሚቆረቆር ሰው መስለው ይሆን ብለው ሄደው እሷ ጋር ሄደው ከእሷ ጋር ዝግጅት አዘጋጅተው ተመካክረውበት የሆነ ምንም እንደማያውቅ ሰው ሆኖ አሁን ይሄ ልጅ ትዳሩን ቢፈታ ምን ያገኛሉ? እዛ ተሰብስበው እነሱ ራሱ በነ ሩታና በነ አብርሽ ምክንያቱም እዚህ ሚዲያ ላይ እንደዚህ የታወቁ ትልቅ ተከታታዮች ብዙ ቻናላቸው ያደገላቸው ምናምን ምን ችግር አለው? እነዚህ ልጆች ትዳራቸውን እንዲያስተካክሉ የሚረዳ ነገር ቢያደርጉ። ዛሬ ሩታ ጋር ሲሄዱ አንቺ ነሽ እኮ እኔ እንደውም ይሄ አቤል እና ብሩኬ የሚባሉ ሁለቱ የአብርሽ ጓደኞች ማለት ነው የሆነ እነሱ እንዲለያዩ የሚያደርጉ ነው የሚመስለኝ። ፈጣሪ ይቅር በለኝና እንዴ ባለፈው ሩታ ጋር ሄደው አንቺ እኮ እሱ አንቺ ጋር መጥቶ ሲሄድ ይከፋል፣
አንቺ በስርዓት አታወሪውም፣ ክብር አትሰጪውም ምናምን አንቺ አትፈልጊውም ወይ? ወደ ውጭ ሄዶ አሁን ውጭ ሀገር ሄዶ ከሄርሜላ ጋር ሊሄድ ነው። ሄርሜላም ለሱ የፍቅር ስሜት ያላት መሰለን ምናምን። አሁን ይሄ ነገር ቢሆን ራሱ ለሩታ መነገር ያለበት ነገር ነው። እንኳን የአብርሽ ጓደኞች ሆነ ሌላ ሰው ራሱ ቢሆን ይሄ ለሩታ የሚያናድድ ነገር ልቧ እንዲቆርጥ የሚያደርግ ነገር እንደሆነ ስተው ነው አውቀው ይሁን ብለው እኛ እኮ ላንቺው ብለን ነው ለእናንተው ብለው እንደው ፈጣሪ ከእንደዚህ አይነት አውሬ ከሆኑ ጓደኛሞች ምስጥ ከሆኑ ጓደኛሞች ፈጣሪ ይጠብቃቸው። እንደዚህ አይነት ጓደኛ ቢኖራቸውም ራቋቸው። እንዴ ጓደኛን የማውቀው እኮ እሷንም ተይ እሱንም ተው እንደዚህ አይደለም ብለው እሷንም እሱንም እየተቆጡ ዳር ላይ ሆነው እነሱ እንዲቀራረቡ እነሱ ወደ ድሮ ፍቅራቸው እንዲመለሱ ወደ ትዳራቸው እንዲመለሱ መርዳት ነበረባቸው። እነዚህ መሀል ላይ ሆነው እሳት ሆኖ እኮ እሳትና ጭድ ያቀጣጥላሉ። እነሱን የሚያራርቅ ነገር እና የምር በጣም ነው የሚያሳዝነው እና ብቻ ያስጠላል እንደዚህ አይነት ነገር። ትዳር ውስጥ ለትዳር ያለን አመለካከት፣ ለሰው ያለን አመለካከት፣ ለጓደኛ ያለን አመለካከት እንዲቀየር እያደረጉ ነው። አሁን እኛ ከነሱ ምን እንማራለን? ነው ሰው ማጣላትን ነው የምንማረው? ባለትዳር የሆነ ወንድም ሌላ ሴት መታ እሱ ላይ መንጠልጠል እንዳለባት ከእሱ ጋር ሌላ ነገር ውስጥ መግባት እንዳለባት ነው የምንማረው አሁን ከነሱ ቪዲዮ? ወይስ ጸብን ነው የምንማረው? ምቀኝነትን ነው የምንማረው? እና አንዳንድ ጊዜ ያስጠላል። ሚዲያ ላይ ብዙ የሚያስተምሩ ነገሮች አሉ፣ ግን ደግሞ እዚህ ላይ እኛ ምን እንማራለን? መልካም መልካም እንውሰድ ከተባለ መጥፎ ጓደኛ ጊዜ ጠብቆ ከጀርባ የሚወጋችሁ ቀን ነው የሚጠብቅና ጥሩ ጓደኛ ያልመሰሏቸውን ሰዎች ራቋቸው፣ ከህይወታቸው አርቋቸው ማለት ነው። እና በትዳር ውስጥ ጓደኛ መግባት የለበትም፣ ቤተሰብ መግባት የለበትም። አንድና አንድ እሷና እሱ ብቻ ነው መመካከር ያለባቸው። እና ወዳቸዋለሁ። ደህና ዋሉ።